ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የተወደዳችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ትናንት የእንግሊዝ ፕሪሚየር ሊግ ትልልቅ ጨዋታዎች ተደርገዋል። በተለይ በመሪ አናት ላይ ጫና የሚያሳድሩ የፕሪሚየር ሊጉ አናት ላይ ያሉ ቡድኖች የሚያደርጓቸው ጨዋታዎች አውትፑታቸው ይጠበቅ ነበር። እያንዳንዱ ጨዋታ ላይ የሚመዘገቡ ነጥቦች አሁን የሲዝኑ አጋማሽ ላይ እንደመዳረሳቸው ከዚህ በኋላ የሚጣሉ ነጥቦች ከዚህ በኋላ የሚደረጉ ፍልሚያዎች አይን ውስጥ ይገባሉ። ማንቸስተር ሲቲ በመጨረሻ ሰዓት ባስቆጠረው ኳስ አሸንፏል። ኖቲንግሃም ፎረስትን አሸንፏል። አርሰናል የመጨረሻ ሰዓት ነፍስ ውጪ ነፍስ ግቢ የነበረ የጨዋታ ጊዜን ድል አድርጓል። አስቶን ቪላ ቼልሲን ማሸነፍ ችሏል። ከባድ ጨዋታ ነበር። በተለይ ለኤንዞ ማሬስካ አሁን ነገሮች እየከበዱ ነው። ሲዝኑ ሲጀምር ብዙ ትኩረቶች ነበሩ ኤንዞ ላይ። ነገር ግን በትልልቅ ጨዋታዎች ላይ የሚያስመዘግባቸው ነጥቦችና ለትልልቅ ጨዋታዎች የሚቀርብበት መንገድ አሰልጣኙን አሁን ጥርጣሬ ውስጥ እንዲገባ አድርጎታል። እየሄደበት ያለውን መንገድ ደጋፊዎችም ጥያቄ ጀምረዋል። በተለይ ቼልሲ ለትልልቅ ጨዋታዎች የተዘጋጀ ቡድን አይደለም ወይ? ቼልሲ የትልልቅ ጨዋታዎች ህይወት ያለው ቡድን አይደለም ወይ? እያንዳንዱን ጨዋታዎች የሚመለከትበት መነጽር ከትልልቅ ጨዋታዎች አንግል እንዴት ነው የሚመነዘረው የሚለው ጥያቄዎችን አስነስቷል። ጨዋታዎችን በተመለከተ ዛሬ ሰፊ ሐሳቦች ይኖሩናል። በተለይ የአርሰናል ድል ማድረግ አንዱ ትልቁ የጨዋታው ክብደት ነበረ። በተለይ ሲቲ አንገቱ ላይ እየተነፈሰ ነው ያለው። አስቶን ቪላ ድል ማድረጉ እንዲሁ አርሰናል አንገት ላይ እየተነፈሰ ነው የሚገኘው። በደረጃ ሰንጠረዡ ላይ ያለውን የቡድኖቹን አጠቃላይ ጥንካሬ ስንመለከት ሊጉ የመጨረሻዎቹ ሰዓታት እጅጉን በጣም ጠንካራ እንደሚሆን ይጠበቃል። 42 ነጥብ አለው አርሰናል፣ ማንቸስተር ሲቲ 40 አለው፣ እንዲሁም አስቶን ቪላ 39 ነጥብ አለው። ሊቨርፑል እየመጣ ነው። አሁን እያሸነፈ ከዛ መጥፎ ሰዓት ወጥቶ አሁን 32 ነጥቦችን ይዟል። ይህ ማለት ከአስቶን ቪላ የራቀው በ7 ነጥብ ነው። ከመሪዎቹ ደግሞ የ10 ነጥብ ከአርሰናል ጋር ልዩነት አለው። እንዲሁም ከማንቸስተር ሲቲ ጋር የ9 ነጥብ ልዩነት አለው። በመካከላቸው ያለው የ8 ነጥብ ልዩነት አለው በመካከላቸው። ስለዚህ ጠንካራ የሚባል ጉዞ እያደረገ ነው ማለት ነው። ሊቨርፑል ግን ወጥነት ያው በፕሪሚየር ሊግ ውስጥ እንደምታውቁት አብዛኛውን ጊዜ ቡድኖች ወጥ መሆን ከቻሉ ሊጠጉ ይችላሉ፣ ሊመጡ ይችላሉ። ወጥ ካልሆኑ ግን ጥያቄዎች ይመጣሉ። አሁንም የማሸነፍ ጥያቄዎች፣ ኮፓፕ አድርጎ የመቀጠል ጥያቄዎች ይኖራሉ። ያው ከአሰልጣኞች የጨዋታ መንገዶች ጋር በተያያዘ አሰልጣኞች የሚመጡበት የጨዋታ መንገድና ቡድኖቻቸውን የሚሰሩበት አካሄዳቸው አብሮ የሚነሳ ነው። ባለፉት 5 ጨዋታ ሪከርዶች ስንመለከት ይሄ ቡድኖቹ አርሰናል 1 ሽንፈት አስገብቷል፣ ተሸንፏል። 4 ጨዋታዎችን ድል አድርጓል። አስቶን ቪላና ማንቸስተር ሲቲ ከ10 ጨዋታዎች ምንም ሽንፈት አላስገቡ። እያንዳንዱን ተከታታይ 5 ጨዋታዎች አሸንፈዋል። በነገራችን ላይ በአስቶን ቪላ እግር ኳስ ክለብ ታሪክ ይሄ አስገራሚው ሪከርድ ነው። 5 ተከታታይ የፕሪሚየር ሊግ ጨዋታዎችን አሸንፎ አሁን ሊጉን እየመራ የሚገኝበት ሰዓት በአስቶን ቪላ እግር ኳስ ክለብ ታሪክ 11 የኮንሲኬቲቭ ተከታታይ የሆኑ ጨዋታዎችን የማሸነፍ ሪከርድን ተጋርቷል። ትናንትና አሰልጣኝ ኡናይ ኤምሪ እየሰሩት ቡድን ይሄ የቡድኑ አጠቃላይ ጥንካሬ በደንብ የሚያሳይ ነው። የሚከላከልበት፣ የሚያጠቃበት፣ ለተጋጣሚ እቅድ ምቹ ያልሆነበት በጣም መሰረታዊ ነገር ለተጋጣሚ እቅድ ምቹ የማይሆን ቡድን ነው አሰልጣኝ ኡናይ ኤምሪ የሚሰሩት ቡድን። ተጋጣሚ ይዞት ከሚመጣው የጨዋታ ሐሳብ አንጻር ለነኚህ ሐሳቦች ራሱን የተሻለ ምቹ ባለማድረግ ለራሱ የጨዋታ እንቅስቃሴ ብቻ ምቹ ሆኖ በመቅረብ ጨዋታዎችን ማሸነፍ ችሏል። እያሸነፈም ይገኛልና ይሄ ምንጊዜም 11 ተከታታይ ጨዋታዎች ላይ የተመዘገበውን ሪከርድ የተጋራው የኡናይ ኤምሪ ቡድን በዘንድሮ የውድድር ዓመት ከዚህም በኋላ ለብዙዎቹ ፈታኝ የሆነ የጨዋታ ቀን እንደሚሰጥ ይጠበቃል። ስለዚህ እነኚህ ትልልቅ ጨዋታዎች ተደርገዋል በፕሪሚየር ሊጉ። እነሱን ለመመልከት እንሞክራለን።
አብራችሁን ቆይታ እንድታደርጉ ከወዲሁ ጋብዛለን። የፖድካስቱ ቤተሰብ ካልሆናችሁ ሁኑ። ላይክ እና ሼር ማድረጋችሁን ደግሞ አትዘንጉ። ለሌሎች እንዲደርስ ሼር እና ላይክ ማድረጋችሁን አትዘንጉ። የፖድካስቱ አዲስ ቤተሰብ ከሆናችሁም አዲስ ቤተሰብ እንድትሆኑ ከወዲሁ እጠይቃችኋለሁ። ትናንትና ቀድሞ የተደረገው ጨዋታ እንግዲህ የማንቸስተር ሲቲ ጨዋታ ነው። ሲቲ በዚህ የውድድር ዓመት በእያንዳንዱ ጨዋታ ያው የሚፈጠሩበት ጫናዎች አሉ። አሰልጣኝ ፔፕ ጋርዲዮላ እነዚህን ጫናዎች የሚቋቋምበት የራሱ የሆነ ጥንካሬ እየፈጠረ ነው። በተለይ ጎሎች እያስተናገደ በሚገኝባቸው ጨዋታዎች ለጎሎቹ መቆጠር እንቅስቃሴዎችን የሚያስተካክልበት መንገድ በእያንዳንዱ ጨዋታ አሸናፊ እንዲሆን አድርጎታል። ለምሳሌ ትናንት በተደረገው ጨዋታ ጎል ሲያስተናግድ ከጎሉ ማስተናገድ በኋላ ቀጣይ ባሉት እንቅስቃሴዎች ሌሎች ጎሎችን ላለማስተናገድ የሚያደርገው ጥረትና የሚያጠቃበት እንቅስቃሴ አንዱ ለውጡ ምንድነው? ሲቲ የጨዋታ ሜዳ ስፔሶችን ከዚህም በፊት አንስቼዋለሁ። ይሄን ነገር እያጠበበ እየተጫወተ ነው የሚገኘው። አብዛኛውን እንቅስቃሴዎቹ ከቀጥተኛ የጨዋታ እንቅስቃሴዎች እየወጣ ወደ አግድሞሽ የጨዋታ እንቅስቃሴዎች እየመጣ ነው። ይሄ ማለት ደግሞ ተጋጣሚ ምን ሊያደርግ እያሰበ እንዳለ በሚገባ እንዲረዳ አድርጎታል። ከእያንዳንዱ የጨዋታ ለውጦች ውስጥ አሁን ካለፉት 3 እና 4 ሳምንታት የሲቲ የጨዋታ እንቅስቃሴ እድገቶች ውስጥ አንዱ የምታነሱት ተጫዋች ሪያን ቸርኪ የሚባለው ተጫዋች ነው። የሪያን ቸርኪ አንዱ ትልቁ አቅም ምንድነው? ከጥድፊያና ከእያንዳንዱ የሜዳ ላይ የጫና እንቅስቃሴ በመውጣት ጥድፊያዎቹን በመተው ሲቲ ያጣውን የትዕግስት እንቅስቃሴ እንዲጫወት እየረዳው ነው የሚገኘው። አብዛኛውን እንቅስቃሴዎቹን ከተመለከታችሁ ወደ ጎን ይዟቸው የሚሄዳቸው ኳሶቹ በእንቅስቃሴ ውስጥ ሌሎች ተሳታፊ የሚባሉ የማጥቃት እንቅስቃሴ ውስጥ ጆይን የሚያደርጉ የኳስ ፖሴስ በማድረግ እንቅስቃሴ ውስጥ ጆይን የሚያደርጉ ተጫዋቾችን ይጠብቃቸዋል። አሁን በሲቲ ትልቁ ለውጥ የሚባለው እንቅስቃሴዎችን መጠበቅ የሚችል ቡድን እየሆነ መጥቷል። ማንቸስተር ሲቲ የትናንትናው ጨዋታ ለምሳሌ ሲቲ መርቶ ነበር። ከመራ በኋላ ጎሎች የሚያስተናግድባቸው መንገዶችን ለማጥበብ ነው አሰልጣኝ ፔፕ ጋርዲዮላ ጥረት እያደረገ የሚገኘው። ግን ጎል አስተናገደ። መጨረሻ ላይ ጎል ሲያስተናግድ ከተመለከተ በእንቅስቃሴ ምንድነው እያደረጉ ያሉት? በተለይ ጎሎቹን የሚያስተናግዱባቸውን ሁኔታዎችን መቀነስ ላይ ነው ትኩረት እያደረጉ የሚገኙት። እነኚህ ጎሎቹን የሚያስተናግዱባቸውን ሁኔታዎች የሚቀንሱበት ዋነኛው ምክንያት በእያንዳንዱ የቡድን እንቅስቃሴ ውስጥ የቡድኑ እንቅስቃሴ እድገቱን የሚጎትቱ ስራዎች ላይ ትኩረት እያደረጉ ስለሚገኙ ነው። ለምሳሌ በትናንቱ የጨዋታ እንቅስቃሴ ላይ መስመር ላይ ሃቺንግሰን እና ኦድሶን ኦዶይ እያስቸገሯቸው ነበር። ሃቺንግሰን ያው ጎል አስቆጥሯል ትናንት እንዳያችሁት። ከነሱ ጀርባ ደግሞ የሚጫወተው በተለይም ደግሞ ከኢጎር ኢየሱስ ጀርባ ጊብስ ዋይትም አለ። እሱ ደግሞ ሁሉንም መስመሮች በግራና በቀኝ መስመር በኩል እየመጣ ይጫወት ነበር። እንቅስቃሴውን በደንብ አድርጎ ይመራው ነበርና ይህንን ለመቆጣጠር የሲቲ የአማካኝ ክፍል ተጫዋቾች አይደሉም ትልቁን ስራ የሚሰሩት። ይህን ስራ የሚሰሩት የሲቲ ዊንገሮች ነበሩ። ምንድነው የሚያደርጉት? የሲቲ ዊንገሮች ኳሱን በሃይር አፕ ዘ ፒች ይዘው በመቆየት የኖቲንግሃም ፎረስትን ተመልሶ የማጥቃት ኢንቱዊሽንን ማበላሸት ነው። ይህንን ሲያደርጉ አብዛኛውን እንቅስቃሴ ተመላሽ የሆነው እንቅስቃሴ በተደራጀ መንገድ ተጋጣሚ ሜዳ ላይ ያደገ ነገር እንዳይሰጥ ማድረግ ነው። ይሄ ማለት ከስሩ ከመጀመሪያው እንቅስቃሴው እንዲበላሽ ነበር የሚያደርጉት የነበረው። አሰልጣኝ ፔፕ ጋርዲዮላ ስለዚህ የጨዋታ ታክቲክ ከ2 ሳምንት በፊት የተናገረው ነገር ነበር። ኳሱ እኛ ቀጠና ላይ ከደረሰ በኋላ ሳይሆን ነገሮችን ማበላሸት ያለብን እነሱ በሚነሱበት አካሄድ ውስጥ የነሱ የጨዋታ አካሄድ ወይም ደግሞ አመጣጥ የተበላሸ ወይም ስርዓት የሌለው እንዲሆን ማድረግ ነው የምንፈልገው ብሎ ተናግሯል። እንግዲህ ይህንን ስርዓት የሌለውን አካሄድ እንዴት አድርገው ማሳደግ አለብን፣ እንዴት አድርገን ወደ ተሻለ ጥራት ማምጣት አለብን የሱ ስራ። የትናንቱም ትልቁ እድገት የነበረው ያ ነው። በተሻለ እያንዳንዱን እንቅስቃሴ ሞኒተር የሚያደርጉ ተጫዋቾች አሉ። ከጥድፊያዎች ይልቁን እርጋታን ይፈልጋል።
ከቀጥተኛ እንቅስቃሴ ይልቁን የአግድሞሽ እንቅስቃሴዎችን ይፈልጋል። በእነዚህ የአግድሞሽ እንቅስቃሴዎች ውስጥ ደግሞ ትዕግስተኛ ሆኖ እንቅስቃሴዎችን መቆጣጠር መምራት ይፈልጋል ማለት ነው። በዚህም እንግዲህ በፕሪሚየር ሊጉ አሁን ማንቸስተር ሲቲ ለብዙ ቡድኖች የሚቀርብበትን መንገድ ማስተካከሉ እያንዳንዱ ቡድን ከሲቲ ነጥብ እየወስድ የነበረው ቡድን እየተቸገረ ነው የሚገኘው። መስመር ያጠባል፣ በመካከላቸው ስፔስ እየተቀራረበ እየተጫወቱ ነው የሚገኙት። የተነጣጠለ የጨዋታ መንገድ ወይም ደግሞ የብቸኝነት ፔኔትሬሽን ወይም ደግሞ የኢንዲቪጁዋል ፔኔትሬሽን ቢመርጡም ነገር ግን እያበዙታል። አሁን በሲቲ የኢንዲቪጁዋል ፔኔትሬሽንን እየቀነሰ ነው። የአታኪንግ ፔኔትሬሽኖች የጋራ ፔኔትሬሽኖች ወይም ደግሞ ስንጠቃዎች እየሆኑ ነው እና ይሄ ለሲቲ የጨመረው ነገር እንዳለ ማየት ይቻላል። ሲቲ አሸንፏል። ከአርሰናል ስር ሆኖ እንግዲህ ፕሬዠር እያሳደረ ነው የሚገኘው። በቀጥታ ወደ አርሰናል እንሂድ። ትናንት አርሰናል አሸንፏል። በተለይ የትናንትናው ድል በጣም ወሳኝ ድል፣ ከሲቲ ጋር ያለውን የነጥብ ልዩነት በዛው እንዲቆይ ማድረግ የአርሰናል ትልቁ የቤት ስራ ነው። ምክንያቱም ይሄ ነጥብ ጠበበ ማለት ከዚህ በኋላ በሚደረጉ ጨዋታዎች ላይ አርሰናል ፕሬዠር ውስጥ ነው የሚገባው። አርሰናል ከዚህ በኋላ በሚጥላቸው ጨዋታዎች እጅጉን ከባድ የሆነ ፕሬዠር ውስጥ እንደሚገባ ግልጽ ነው። ስለዚህ ከዚህ በኋላ በሚኖሩት ጨዋታዎች ፕሬዠር ውስጥ እንዳይገባ ወሳኙን የትናንትናውን ጨዋታ ድል ማስመዝገብ ነበረበት። ለምሳሌ አርሰናል ከ2 ቀን በኋላ እጅግ በጣም አደገኛ ጨዋታ ያደርጋል። ይሄ ጨዋታ ከአስቶን ቪላ ጋር ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነው። የፊታችን ዲሴምበር 30 ማክሰኞ የሚደረገው ጨዋታ ምናልባት ለአርሰናል በጣም አስቸጋሪ፣ ምናልባት ለአርሰናል በጣም ፈታኝ የሚባለው ጨዋታ እንደሚሆን ግልጽ ነው። ነገር ግን ይሄ ጨዋታ አርሰናል ሪል የዋንጫ ተፎካካሪ መሆኑ፣ ሪል የዋንጫ ቡድን መሆኑ የሚያሳይበት ጨዋታ ነው። ይህንን ጨዋታ ካሸነፈ በእርግጥም በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ የማንሳት እድሉ ከፍተኛ መሆኑን፣ ለፕሪሚየር ሊግ ዋንጫ ዘንድሮ የተዘጋጀ የቀረበ ቡድን መሆኑን የሚያሳይበት ይሆናል። እንደምታውቁት ትናንትና አስቶን ቪላ ቼልሲን አሸንፏል። በዚህ የውድድር ዓመት አስቶን ቪላ ሁለቱን የለንደን ቡድኖች አሸንፏቸዋል። አርሰናልም ቼልሲም ተሸንፏል። 10 ቀን ባልሞላ ውስጥ ሁለቱን ቡድኖች አሸንፏል። ትናንት ደግሞ የኦሊ ዋትኪንስ እንደገና መመለስ፣ የኦሊ ዋትኪንስ እንደገና ወደ ጎል አስቆጣሪነት መምጣት የማክሰኞውን ጨዋታ እንዲጠበቅ ያደርገዋል። አርሰናል ከአስቶን ቪላ ጋር በሚያደርጉት ጨዋታ ማለት ነው። ስለዚህ የአርሰናል እና የአስቶን ቪላን ጨዋታ ከሽንፈት ወይም ነጥብ ጥሎ ከመጫወት ይልቁን አሸንፎ በጥሩ ስነ ልቦና መምጣት ለአርሰናል በጣም ወሳኙ ነው። የትናንትናው ድል ከዚሁ ጋር የሚገናኝ ነው ያልኳችሁም ለዚህ ነው። በጣም ወሳኙን ድል ነው ያስመዘገበው አርሰናል። ከአስቶን ቪላው ጨዋታ በላይ የትናንትናው ጨዋታ በጣም አስፈላጊ ድል ነበር። ከአስቶን ቪላው ጨዋታ ቀደም ብሎ አርሰናል እንዳይሆን የሚፈለገው የነበረው ምንድነው? ለአስቶን ቪላው ጨዋታ ተሸንፎ ወይም ደግሞ ነጥብ ጥሎ እንዳይመጣ ነበር የሚፈለገው። ይህንን አስተካክሏል አሁን። ስለዚህ በዘንድሮ የውድድር ዓመት አንዱ ትልቁ ፖዚቲቭ የሚባለው ነገር ምንድነው? ቶሎ ከጨዋታ እያሻሻለ ራሱን እያሳደገ ዳይናሚዝሙን እየጨመረ መምጣቱ ትልቅ የሆነ ጥቅም ሰጥቶታል። ትናንት ሌላው የነበረው የአርሰናል ፖዚቲቭ ነገር ምንድነው? ጋብርኤል ማጋሌሽ ከጉዳት መልስ ተሰልፎ ለመጀመሪያ ጊዜ ተጫውቷል። የዚህ ተጫዋች ጉዳት እንደምታውቁት ከ6 ሳምንት በላይ ሜዳ ውስጥ አልነበረም። አርሰናል ያደርጋቸው በነበሩት ወሳኝ የሚባሉ የፕሪሚየር ሊጉ ጨዋታዎች ለ1 ወር ሜዳ ውስጥ አለመኖሩ በዚህ 1 ወር ውስጥ እንዴት የቡድኑን መከላከል ስርዓት እንዳሳጣው ተመልክተናል። የአርሰናል የቡድኑ የማጥቃት ስርዓት የሚጀምረው ከቡድኑ የመከላከል እንቅስቃሴ ነው። ይህን የቡድኑን የመከላከል ስርዓትን ለማስተካከል ደግሞ የሁለቱ ተጫዋቾች አብሮ መሰለፍ እጅግ በጣም ጠቃሚ ነው። የዊሊያም ሳሊባና የጋብርኤል ማጋሌሽ የዊሊያም ሳሊባና የጋብርኤል ማጋሌሽ መከላከል የአርሰናል
ቤዚክ መከላከል ብቻ አይደለም። የአርሰናል ቤዚክ የማጥቃት ኢንሳይሲንግ አይዲያ የሚወጣበት መንገድ ነው። ከመስመሮች እንዲሁም ከመሃል ፔኔትሬሽኖች ከዳቪድ ራያ የሚመጡት ቀስቃሽ ንክኪዎች እነሱን ተሸክሞ በሚሄዱ ወደፊት የሚያድጉ እንቅስቃሴዎች አማካኝነት አርሰናሎች የተሻለውን ነገር መፍጠር የሚችሉት በእነኚህ የተከላካይ መስመር ተጫዋቾች የሚጫወቱበት መንገድ ነው። የሚጫወቱበት መንገድ ለእንቅስቃሴው በጣም ወሳኝ ነው። የሚጫወቱበት መንገድ የአርሰናል የአማካኝና የአጥቂ ክፍል ተጫዋቾች ለሚኖራቸው የማጥቃትና የመከላከል አቋቋም መሰረታዊ የሆነ ፖይንት የስትራክቸራል ፖይንት ይሰጣቸዋል። የቡድኑ ትልቁ ፈተና የነበረው የስትራክቸራል ፖይንት ፈተና የነበረው እነኚህ ተጫዋቾች ባልነበሩበት ጊዜ አርሰናል ኳስ የሚጀምርበት መንገድ ለእንቅስቃሴው አስቸጋሪ መሆኑ ነው። እንቅስቃሴው እጅግ በጣም የተቆረጠና የታፈነ መፍትሄ አልባ ይሆን ነበር። እንቅስቃሴው የተቆረጠና የታፈነ መፍትሄ አልባ በሚሆንበት ሰዓት በሁለተኛውና በሶስተኛው ሜዳ የሚኖሩ ተጋጣሚ ቡድን ላይ ሊፈጠሩ የሚገባቸው ጫናዎች ምላሽ አልባ ጫናዎች ሲሆኑ ተመልክተን ነበር። አሁን የነኚህ ተጫዋቾች መምጣት ትናንትና እንኳ ጋብሪኤል ማጋሌሽ ተቀይሮ ከገባ በኋላ ባለው የቡድኑ እንቅስቃሴ ከተመለከት ነው ሁለተኛው ግማሽ ላይ ልክ ሚኬል አርቴታ ቀይሮት ሲያስገባው የአርሰናል ደጋፊዎች የነበራቸው አንዱ ትልቁ ደስታ ምንድን ነው? የዚህ ተጫዋች መምጣት የቡድኑ ቤዚክ የሆነ የእንቅስቃሴ ለውጥ እንደሚያመጣ ስለሚያውቁት እጅጉን ደስተኞች ነበሩ። የመከላከል ፍሉዲቲን የአማካኝ ክፍል የሽግግር እድገትን ነው የሚያመጣው። የአማካኝ ክፍል የሽግግር እድገት በሚመጣበት ሰዓት ሁሌም ቢሆን ተጫዋቾች ወሳኝ የሚባለው የመጨረሻ ሜዳን በትዕግስት ፈልጎ የማጥቃት ቀዳዳዎችን የመፈለግ ቀዳዳዎችን ፈልጎ የመቆየት ስራዎችን በስርዓት ይሰራሉ። እንግዲህ ትናንት ወደ 24 ደቂቃ ነው እስከ ተጨማሪው ደቂቃ የቆየው። 71ኛው ደቂቃ ላይ ነው ተቀይሮ የገባው። ያው ሁለቱ ጋብሪኤሎች 71ኛው ደቂቃ ላይ ነው ተቀይሮ የገቡት። ሌላኛው ጋብሪኤል 82ኛው ደቂቃ ላይ ነው ተቀይሮ የገባው። ጋብሪኤል ማርቲኔሊ፣ ጋብሪኤል ኢየሱስና ጋብሪኤል ማጋሌሽ እነኚህ ሶስቱ ተጫዋቾች ተቀይረው ከገቡ በኋላ የአርሰናልን ኢነርጂ ይበልጥ ጨምረውታል። በተለይ ማጥቃቱ ላይ የነበረው ኢነርጂ በጣም ያደገ ነበረ። ከፍተኛ የሆነ የመጨረሻውን ሜዳ በስርዓት የመጫወት ከፍተኛ የሆነ የመጨረሻውን ሜዳ የማጥቃት ስራዎችን በተደጋጋሚ ሲሰሩ እንደነበረ ተመልክተናል እና ተቀይሮ የሚገቡት የተከላካይ መስመር ተጫዋቾች በተለይ እነኚህ ልምድ ያላቸው የተከላካይ መስመር ተጫዋቾች የአጥቂዎችን እና የአማካኝ ክፍሎችን የጨዋታ ስትራክቸር ማስተካከልም ግዴታ ውስጥ ሆኖ ነው ወደ ሜዳ የሚገቡት። የማጋሌሽ የትናንትናው ወሳኙ ነገር ያ ነበር። ንክኪዎችን ስንመለከት ለምሳሌ ትናንትና ጋብሪኤል ማጋሌሽ ተቀይሮ ከገባ በኋላ ባደረጋቸው 24 ጨዋታዎች የሚድ ዞን ንክኪዎች 11 የሚድ ዞን ንክኪዎች አድርጓል። በጣም የሚደንቀው ማለት ነው። እንግዲህ የሚድ ዞን ንክኪ ነው እያልኳቸው ያለሁት። በአርሰናል ማጋሌሽ ከመምጣቱ በፊት የነበረው የተከላካይ መስመር ተጫዋቾች አጫዋታቸው፣ አቋቋማቸው እንዲሁም ወደ አማካኝ ክፍል የሚሄዱበትን እንቅስቃሴ እድገቱንና ጥረቱን ከተመለከትን ውስንነቱ ምንድነው? ከራሳቸው የጨዋታ ቀጠና ወጥተው ወደ አልተፈቀደው ወይም ተጋጣሚ ወደማይፈቅድላቸው የጨዋታ ቀጠና ገብተው የሚጫወቱበት የእንቅስቃሴ እድገት አልነበረም። ይሄ የእንቅስቃሴ እድገት አለመኖሩ የአርሰናልን የአማካኝ ክፍል የአርሰናልን የመከላከል አደረጃጀት ሰፖርቲንግ ሮሉን ቆርጦት ነበር። የአታኪንግ ኢንቱዊሽን በጣም መሰረታዊ የሚባለው የማጥቃት ዝንባሌ በጣም መሰረታዊ ነገር የሚባለው በተከላካይ መስመር ተጫዋቾች ፍላጎት ሲጀመር የተከላካይ መስመር ተጫዋቾች ማጥቃቱን የሚጀምሩበት የማጥቃት ዕውቀት ካላቸው ማጥቃቱ የተሻለ ያደገ የተሻለ የተለወጠ ይሆናል። ይሄንን አርሰናሎች በጋብሪኤል ማጋሌሽ ወቅት አጥተውታል። የጋብሪኤል ማጋሌሽ አለመኖር
የአርሰናልን መከላከል ብቻ አይደለም ቆርጦ የነበረው። የጋብሪኤል ማጋሌሽ አለመኖር የአርሰናልን ማጥቃትና ኳሱን ይዞ የመጫወት ኳሱን ይዞ ወደ ተጋጣሚ ቀጠና የመግባት ጥረት አሳንሶት ነበር ያስባለሁና ይሄ በተለይ ለአስቶን ቪላው ጨዋታ ቅድመ ድል ነው ብዬ ነው ማስበው። ከአስቶን ቪላው ጨዋታ በፊት አርሰናሎች ጋብሪኤል ማጋሌሽና ዊሊያም ሳሊባን ማግኘታቸው ምናልባት አስቶን ቪላዎች የመጀመሪያው ዙር ላይ እንዳደረጉት የአሸናፊነት ድል በቀላሉ የሚያሸንፉት ጨዋታ ይሆናል ብዬ አላስብም። በጣም ወሳኝና መሰረታዊ የሚባለው የአርሰናል ፒላር ተመልሷል። ይሄ ደግሞ እየተከላከለ ብቻ ሳይሆን ወደ አማካኝ ክፍል እንቅስቃሴ ኳሱን እየወሰደ እድገቱን ይበልጥ ከፍ እያደረገ የመጨረሻ እንዲሁም አማካይ ላይ የሚገኘውን እንቅስቃሴ ይበልጥ ጥራት እያሳደገ ተጋጣሚን የሚያፍን የሚያስጨንቅ ቡድን እየሆነ ስለሚመጣ ማለት ነው። አሰልጣኝ ኡናይ ኤምሬ መልሱ ሁለተኛው ጨዋታ ኤምሬትስ ላይ የሚደረገው የማክሰኞ ጨዋታ ቀላል ጨዋታ እንደማይሆን ያውቁታል። በነገራችን ላይ ይህንን አሰልጣኙ በሚገባ ነው የሚያውቁት። ከትናንትናው ጨዋታ ድል በኋላም ስለ ቀጣዩ የዲሴምበር 30ው ጨዋታ ሲጠየቁ የመለሱትም ያን በማስታከክ ነው። ቀላል ጨዋታ ይሆናል ብላችሁ አጠብቁ፣ ጠንከር ያለ ጨዋታ ነው የሚኖረው የሚል አስተያየት ሰጥቷል። እና ይሄ በአጠቃላይ ከእንቅስቃሴ አንጻር አርሰናል አሁን ካለበት የቡድን እድገት በተለይም ደግሞ ወሳኝ የሚባሉትን ተጫዋቾች ካገኘበት ለቀጣይ የፕሪሚየር ሊጉ ጨዋታዎች ነገሮችን እውን ለማድረግ ዘንድሮ ብዙ ደጋፊዎች ከሚጠብቁት ዘንድሮ ብዙ ደጋፊዎች እየተመኙት ከሚገኙት ዋንጫ ጋር የሚያገናኘው ድልድይ የጋብሪኤል ማጋሌሽ መምጣትና የአርሰናል ስቴብል ሆኖ ለአስቶን ቪላው ጨዋታ መቅረብ ነው። የአስቶን ቪላው ጨዋታ በአእምሮ አርሰናል አሸንፎት መጀመር የሚገባው ጨዋታ ነው። በአእምሮ አርሰናል ጨዋታውን መቆጣጠር የሚችልበት የራሱ መንገድ እንዳለው፣ ጨዋታውን መቆጣጠር የሚችልበት የራሱ እቅድ እንዳለው አሳይቶ የሚጀምርበት ጨዋታ መሆን አለበት። ያ ደግሞ የተከላካይ መስመር ተጫዋቾቹ መምጣት ነው። ያው እንደምታውቁት በሲዝን አንድ የሚባል ነገር አለ። አጥቂዎች ጨዋታን ያሸንፋሉ፣ ተከላካዮች ደግሞ ዋንጫ ይሰጣሉ ይባላል። በአጥቂዎች አማካኝነት የምታሸንፋቸው ጨዋታዎች በተከላካይ መስመር ተጫዋቾች ግን ይበልጥ ሽፋን የማያገኙ ከሆነና የተከላካይ መስመር ተጫዋቾችህ ለእያንዳንዱ ጨዋታ መፍትሄ አልባ ለሆኑ ደቂቃዎች መፍትሄ የማይሰጡ ከሆነና ተጋላጭ የሆነ የቡድን ስትራክቸር ካለው በዋንጫ ጉዞ ውስጥ ለሚኖረው አስተዋጽኦ ከባዱ ነገር የሚሆነው ይሄ ነው። ይህንን ማሸነፍ የሚችል መቆጣጠር የሚችል መምራት የሚችል ዲክቴት ማድረግ የሚችል ጨዋታው ማዘዝ የሚችል የተከላካይ መስመር ክፍል ይፈልጋሉ። አለበለዚያ ቡድኖች አስቸጋሪ በሆነ ሲዝን ነው የሚያልፉት። እያንዳንዱን ጨዋታ የምታሸንፍበት ማሰሪያው የተከላካይ መስመር ክፍልህ የሚጫወትበት ሐሳብ ነው። የአርሰናል የዘንድሮ የውድድር ዓመት አንዱ ትልቁ ጥንካሬ የሚባለው ይሄ አይደል? ለምሳሌ እነኚህ ሁለቱ ተጫዋቾች በተጎዱባቸው ሰዓቶች አርሰናል ሌሎች የተጫዋቾች ጥምረቶችን አድርጓል። የነ ማስኩዌራና የነ ሄንካፔን በቅርቡ እንኳ የኖርጋርድን ጥምረት ማስታወስ እንችላለን፣ ከሳሊባ ጋር የነበረው ጥምረትና በእነዚህ ጥምረቶች ውስጥ የምናስታውሰው ትልቁ ኳሊቲ ምንድነው ካላችሁኝ የአርሰናል የዲፌንሲቭ ካራክተር ነው። እስካሁን አርሰናል እነኚህ ተጫዋቾች በጉዳት ምክንያት አጥቶ እነኚህ ተጫዋቾች መሰረታዊ የሚባል ችግር ውስጥ ቡድኑ ገብቶ ሌሎች አማራጮችን ሁለተኛና ሶስተኛ አማራጮችን እየተጠቀመ እንኳ ከአውሮፓ ቶፕ 5 ሊጎች ውስጥ ሊስት ጎል ያስተናገደ ቡድን ነው አርሰናል። በሊስት ጎል ያስተናገደ ቡድን። ይሄ የቡድኑን ጥንካሬ ይበልጥ የሚያሳይ ነው። የጋብሪኤል ማጋሌሽ መምጣትም ሚኬል አርቴታን ያስደስተው ለዚህ ነው። በጣም ከፍተኛ የሆነ የቡድን ኢንፑት እንደሚያመጣ ያውቃል። የቡድን እንቅስቃሴ እድገቱ በዚህ ተጫዋች መምጣት ምን ያክል እንደሚያድግ ያውቃል። ለዚህ ነው
አሁን እየተሟላን ነው፣ እየተደራጀን ነው። አሁን በወሳኙ ሰዓት ስንቁን አቀብለን ስንቁን ይዞ የሚዋጋው ወታደር ደርሷል የሚል አስተያየት የሰጠው እንግዲህ ለአርሰናል በጣም ወሳኙ ከትናንትናው ድል ጎን በጣም ትልቁ ወሳኙ የሚባለው ነገር ምንድነው? የጋብርኤል ማጋሌሽ ከበርካታ ሳምንታት በኋላ ተመልሶ ቋሚ ሆኖ መጫወትና ከአጣማሪው ዊሊያም ሳሊባ ጋር ጥሩ የጨዋታ ጊዜ ማሳለፉ ነበረ። እንዴት አገኛችሁት እናንተ? ጨዋታዎቹ እንዴት አገኛችኋቸው? ሐሳብ አስተያየት ስጡበት። ስለነበረን ቆይታ ከልብ እናመሰግናለን። የመኳንንት በሬ ፖድካስት ቤተሰብ ካልሆናችሁ ቤተሰብ ሁኑ። ሰብስክራይብ እና ላይክ እያደረጋችሁ ሼር እያደረጋችሁ ሌሎች እንዲደርስም ማጋራታችሁን አትርሱ።